ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎች እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። በ22ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት በተደረጉ ጨዋታዎች ባህር ዳር ከተማ አሸነፈ። ከሀዲያ ሆሳዕና ጋር ጨዋታውን ያከናወነው ባህር ዳር ከተማ ፍቅረ ሚካኤል አለሙ በ90ኛው ደቂቃ ያስቆጠራት ግብ 3 ነጥብ እንዲያገኝ ረድቶታል። ነጥቡን 33 ያደረሰው የደጋረግ ይግዛው ባህር ዳር ሁለተኛ ደረጃ መያዝ ችሏል። ሲዳማ ቡናና አዳማ ከተማ መካከል የተደረገው ጨዋታ ግብ ሳይቆጠርበት ተጠናቋል። ሲዳማ ቡና በ26 ነጥቦች 11ኛ ደረጃ ላይ እንዲሁም አዳማ ከተማ ደግሞ በ20 ነጥቦች 16ኛ ደረጃ ላይ ተቀምጠዋል። የሊጉ ጨዋታዎች ዛሬም ቀጥለው ሲደረጉ 9 ሰዓት ላይ የወቅቱ ሻምፒዮን ኢትዮጵያ ንግድ ባንክ ከሊጉ መሪ ኢትዮጵያ መድን ይጫወታል። የገብረ መድን ኃይለ ኢትዮጵያ መድን ባለፉት ሳምንታት 38 ነጥቦችን በመሰብሰብ የሊጉ አናት ላይ የሚገኝ ሲሆን የአምናው አሸናፊ ኢትዮጵያ ንግድ ባንክ ደግሞ በ28 ነጥቦች 9ኛ ደረጃ ላይ ተቀምጧል። ሌላኛው ጨዋታ ከምሽት 12 ሰዓት ጀምሮ በወላይታ ዲቻ እና ወልዋሎ አዲግራት ዩኒቨርሲቲ መካከል ይደረጋል። ወላይታ ዲቻ በ30 ነጥቦች 6ኛ ደረጃ ላይ ሲቀመጥ ወልዋሎ አዲግራት ዩኒቨርሲቲ ደግሞ በ9 ነጥብ ብቻ የሊጉ ግርጌ ላይ ነው የሚገኘው። የሁለተኛው ሳምንት የመጨረሻ ጨዋታዎች በነገው ዕለት ሲደረጉ አርባ ምንጭ ከመቀለ ሰባ እንደርታ፣ መቻል ከፋሲልና ቅዱስ ጊዮርጊስ ከድሬዳዋ የሚያደርጓቸው ጨዋታዎች ይጠበቃሉ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አስቸኳይ ጠቅላላ ጉባኤውን በግብጽ ካይሮ ማካሄድ ጀመረ። ከዋናው ጉባኤ አስቀድሞ የሚካሄደው የክፍለ ሀጉር ማህበራት ስብሰባ በትናንትናው ዕለት የካፍ ፕሬዝዳንት ዶክተር ፓትሪስ ሙሴፔ በተገኙበት ተካሂዷል። በዛሬው ዕለት ደግሞ የካፍ የስራ አስፈጻሚ ኮሚቴ ስብሰባ እንደሚከናወን የተገለጸ ሲሆን በነገው ዕለትም አስቸኳይ ጠቅላላ ጉባኤ ይከናወናል ተብሏል። በጉባኤው የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ ኮሚቴ አባል አቶ ኢሳያስ ጅራ፣ ምክትል ፕሬዝዳንት ዶክተር ዳኛቸው ንግሩን ጨምሮ ዋና ስራ አስፈጻሚ አቶ ባህሩ ጥላ እየተሳተፉ እንደሚገኝ ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ ያመለክታል። የካፍ 46ኛ ጠቅላላ መደበኛ ጉባኤ በኢትዮጵያ አስተናጋጅነት ባለፈው ጥቅምት ወር በአዲስ አበባ መካሄዱ ይታወሳል። የዓለም እግር ኳስ ማህበር ፊፋ ቴክኒካል ኢንስትራክተሮች ስልጠና በኢትዮጵያ አዲስ አበባ መሰጠት ጀመረ። በኢትዮጵያ አስተናጋጅነት ከመጋቢት 1 እስከ 12 የሚካሄደው የአፍሪካ የዳኝነት ቴክኒካል ኢንስትራክተሮች ስልጠና በትናንትናው ዕለት ነው መሰጠት የጀመረው። የኢትዮጵያ እግር ኳስ ፌዴሬሽን የብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋን ግዛው ተባበልም በስልጠናው የንድፈ ሀሳብ ትምህርት በትኩረት እንደሚሰጥ ገልጸው በአዲስ አበባ ስታዲየምም የተግባር ስልጠና በቀጣይነት እንደሚከናወን አንስተዋል። የቴክኒካል ኢንስትራክተሮች ስልጠናም ከመጋቢት 1 እስከ 5 ለፈረንሳይኛ ቋንቋ ተናጋሪ ሀገራት፣ ከመጋቢት 8 እስከ 12 ደግሞ ለእንግሊዝኛ ተናጋሪ ሀገራት እንደሚሰጥ መግለጻቸውን ከኢትዮጵያ እግር ኳስ ፌዴሬሽን ያገኘነው መረጃ አመላክቷል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በ28ኛው ሳምንት የእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድ ዌስትሃምን አሸነፈ። ትናንት በተደረገ ጨዋታ ኒውካስል ዩናይትድ በ63ኛው ደቂቃ ብሩኖ ጉማይሬዥ ባስቆጠራት ግብ አማካይነት ነው 3 ነጥብ ማግኘት የቻለው። ውጤቱን ተከትሎም ኒውካስል ዩናይትድ ነጥቡን 47 በማድረስ ወደ 6ኛ ደረጃ ከፍ ሲል ባለሜዳው ዌስትሃም በ3 ደረጃዎችን ማሻሻል የሚችልበትን እድል ሳይጠቀም ቀርቷል። የግራም ፖተሩ ክለብ በ33 ነጥቦች 16ኛ ደረጃ ላይ የተቀመጠው። ድሉን የኢዲሃው ኒውካስል ዩናይትድ በሳምንቱ መጨረሻ ከሊቨርፑል ጋር ለሚያደርገው የካራባው ፍጻሜ ጨዋታ ትልቅ መነቃቃትን ይፈጥርለታል ተብሏል። በጣሊያን ሴሪያ ትናንት በተደረገ ጨዋታ ላትሲዮ ነጥብ ጣለ። በሜዳው ስታዲዮ ኦሎምፒኮ ከዩዲኒዜ ጋር የተጫወተው ላትሲዮ ማሸነፍ አልቻለም። ዩዲኒዜ በታቬዝ ግብ አማካይነት መምራት ችሎ የነበረ ቢሆንም ላትሲዮ ሮማኒዮ ኳስ አስቆጥሮ በአንድ አቻ ጨዋታው ተጠናቋል። ወደ 4ኛ ደረጃ ከፍ የማለት እድል የነበረው ላትሲዮ በ51 ነጥቦች 5ኛ ደረጃ ላይ ለመቀመጥ ተገዷል። ከሜዳው ውጭ 1 ነጥብ ያሳካው ዩዲኒዜ በአንጻሩ በ40 ነጥቦች 10ኛ ደረጃ ላይ ነው የሚገኘው። ተወዳጁ የአውሮፓ ቻምፒየንስ ሊግ ዛሬ መደረግ ሲጀምር በጥሎ ማለፍ የመልስ ጨዋታ ሊቨርፑል በሜዳው አንፊልድ ከፈረንሳዩ ፓሪስ ሴንት ጀርመን የሚያደርገው ጨዋታ ይጠበቃል። በመጀመሪያው ዙር ጨዋታ ሊቨርፑል 1-0 መርታቱ ይታወሳል። በሌላ መርሃ ግብር ሁለቱ የጀርመን ክለቦች ባየር ሙኒክ እና ባየር ሊቨርኩሰን የሚያደርጉትም ጨዋታ ትልቅ ግምት አግኝቷል። አብርሃም ተስፋዬ
ኔዘርላንዳዊ አሰልጣኝ አርነ ስሎት አንፊልድ ከደረሱ ጊዜ አንስቶ እስካሁን ድረስ የፓሪስ ሴን ዠርመንን ያክል እንደ ቡድን የፈተናቸው አልነበረም። በፓርክ ዴ ሳን ፕሪንስ በሃርቪ ኤሎይት ብቸኛ ግብ 1-0 ያሸንፉ እንጂ በተጋጣሚያቸው የደረሰባቸው ከባድ ጫና 90 ደቂቃ የ90 ቀን እንዲመስልባቸውም አድርጎ ነበረም። እሳቸውም ቢሆኑ እንዲህ ይላሉ። በሊጉ ጥሩ የሚባሉትን አርሰናልና ማንቸስተር ሲቲን ገጥመን የፓሪስ ሴን ዠርመንን ያክል አልፈተኑንም። የፈረንሳዩ ቡድን እጅግ የተለየ ጥራት ያለው ቡድን ነው። አሰልጣኙም ቢሆን ምርጥ ደረጃ ላይ የሚገኝ የሀሳብ ሰው ነው። ከነሱ ጋር መጫወት ቀላል አይሆንም ሲሉ ለተጋጣሚያቸው ክብር ሰጥተዋል። የመርሳይዱ ቡድን በዚህ ዓመት በአንፊልድ ከአንድ ጊዜ በላይ አልተሸነፈም። ብቸኛው ሽንፈቱም ቢሆን አሰልጣኝ አርነ ስሎትና ስብስባቸው እንደ ቡድን ሊጉን በመላመድ ላይ ሳሉ በኖቲንግሃም ፎረስት የደረሰባቸው የ1-0 ሽንፈት ነበርም። አርነ ስሎትም ይላሉ እያንዳንዱን ጨዋታ ለማሸነፍ ነው እቅዳችን። በፈረንሳይ ያሳየነው ይህንኑ ነው። ሰዎች በዚህ ጨዋታ እድለኛ እንደሆነ ሊያነሱ ይችላሉ፣ ግን እውነታው እድል በራሷ የምትጎበኘው ጠንክሮ የሰራን ብቻ ነው ሲሉ ምላሽም ሰጥተዋል። አሰልጣኝ ሉዊስ ኤንሪኬ በሊጋቸው ሬንስን ገጥመው 4-1 ካሸነፉበት ጨዋታ በኋላ እንዲህም ሲሉ ተናገሩ። 4-1 ማሸነፋችንን ማየት የለባችሁም። ሬንስ ከሊቨርፑል በተሻለ ከባድ ተጋጣሚ ሆኖ ቀርቦ ነበር። የአንዳንድ ቡድኖች ስብስብ ከምትገምቱት በላይ ይሆናሉ ሲሉ ከሊቨርፑል ይልቅ ለፈረንሳዩ ክለብ ሬንስ ያላቸውን ክብርም ገልጸዋል። አሰልጣኙን ጨምሮ የአማካኝ ስፍራ ተጫዋቹ ቬቲኒያ አንፊልድ ላይ ይህንን ውጤት መቀልበስ እንችላለን ይላሉ። እመኑኝ በአንፊልድ አንድ ሰርፕራይዝ ጠብቁም ሲሉ ሉዊስ ኤንሪኬ ተናግረዋል። ሊቨርፑል በምሽቱ ጨዋታ የኔዘርላንዳዊውን የመስመር አጥቂ ኮዲ ጋክፖን አገልግሎት እንደሚያገኝ ታውቋል። ጆኤል ጎሜዝ እና ኮነር ብራድሊ ደግሞ ዛሬም ጉዳት ላይ የሚገኙ ተጫዋቾች ናቸው። በ15 ነጥብ ልዩነት ሊጉን እየመሩ የሚገኙት ሊቨርፑሎች ከባዱን የቤት ስራቸውን ወደ መጨረሱ ተቃርበዋል። የፊታችን እሁድ ደግሞ በእንግሊዝ ካራባው ዋንጫ ከኒውካስል ጋር በዌምብሌይ የፍጻሜ ጨዋታ ይጠብቃቸዋል። በአመቱ ለሶስትዮሽ ዋንጫ እየታተረ የሚገኘው ቡድን ዛሬ ሁሉን ለጊዜው ረስቶ ከፈረንሳይ የተወሰደበትን ፍጹም ብልጫ መልሶ ለማግኘት ባለ ሁሉ አቅም የሚጫወትም ይሆናል። ዣኦ ኔቬስ፣ ቬቲኒያ፣ ፋቢያን ሩይዝ በአማካኝ ስፍራ፣ ኪቪቻ ካቫረስኬሪያ፣ ኦስማን ዴምቤሌ እና ብራድሌ ባርኮላ በማጥቃቱ ጠንካራውን የሊቨርፑል የግብ ዘብም እረፍት ሲነሱት ያመሻሉ። ታላቁ የጀርመን ደርቢ በአውሮፓ ሻምፒዮንስ ሊጉ በባየርን አሬና ዛሬም ይደረጋል። የቅርብ ዓመታት ጠንካራ ባላንጣ የሆኑ የመጡት ባየር ሊቨርኩሰን እና ባየር ሙኒክ ሩብ ፍጻሜውን ለመቀላቀል የ90 ደቂቃ ዕድሜ ብቻም ቀርቷቸዋል። ባሳለፍነው የረፍት ቀናት በሜዳቸው ሽንፈት የደረሰባቸው ሁለቱ ክለቦች በዋዜማው ታላቅ ጨዋታ እየጠበቃቸው በዚህ ልክ ሆነው መገኘታቸው አስገራሚም አድርጎታል። በቅጣት ምክንያት ከማይሰለፈው ኖርዲ ሙኮሌሌ በተጨማሪ የወሳኝ ተጫዋቹን ፍሎሪያን ቬርዝን ግልጋሎት የማያገኘው ዣቪ አሎንሶ ይህንን ውጤት ቀልብሽ ማለፍ ይችላልው ማለቱ የምሽቱ ጨዋታ እንዲጠበቅም አድርጎታል። ለቡንደስሊጋው ዋንጫ እየተቃረቡ የሚገኙት ባየር ሙኒኮች በመጀመሪያው ዙር 3-0 መርታታቸው በምሽቱ ጨዋታ ማጥቃት ላይ ተመስርተው ወደ ሜዳ እንዳይገቡ ያደርጋቸዋል። ውጤት ማስጠበቅና ቀጣዩን ዙር ማለም የቡድኑ የመጀመሪያ ምርጫ ሰለሞኑም ተነግሯል። ግብ ጠባቂው ማኑኤል ኖየርና አማካኙ አሌክሳንደር ፓቭሎቪች በጉዳት ምክንያት ይህ ጨዋታ የሚያመልጣቸውም ይሆናል። በሌሎች የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ ጨዋታ ባርሴሎና ከቤኔፊካ ሲጫወት ኢንተር ሚላንም ከሆላንዱ ፌኖርድ የሚያደርገው ጨዋታ ይጠበቃል። መሰረት ተስፋዬ በዝርዝር ተመልክታቸዋለች። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል ወሳኝ ምዕራፍ ላይ የደረሰው ባርሴሎና ወደ ቀጣዩ ዙር የማለፍ የተሻለ እድልን ይዞ የመልስ ጨዋታውን ዛሬ ምሽት ስፔን ላይ ከቤኔፊካ ጋር ያደርጋል። ባርሴሎና ፖርቹጋል ሊዝበን ላይ ከአንድ ሳምንት በፊት ባደረገው የመጀመሪያ ዙር ጨዋታ በጎዶሎ ተጫውቶ 1-0 በሆነ ጠባብ ውጤት ማሸነፉ አይዘነጋም። በአሰልጣኝ ሃንስ ፍሊክ የሚመራው የካታሎኑ ክለብ በላሊጋው 27ኛ ሳምንት የቡድኑ ዋና የሕክምና ባለሙያ ህይወታቸው ማለፉን ተከትሎ መርሃ ግብሩን ሳያከናውን መቅረቱ ይታወሳል። በመጀመሪያው ዙር ጨዋታ ቀይ ካርድ የተመለከተው ካውኩባሪስ በቅጣት የመልሱ ጨዋታ ያልፈዋል። አሰልጣኝ ሃንስ ፍሊክ በምትኩም ሮናልድ አራሆን በመሃል ተከላካይነት ሊጠቀሙ እንደሚችሉ ዘገባዎች አመላክተዋል። ባርሴሎና በታህሳስ ወር በአትሌቲኮ ማድሪድ ከተሸነፈ በኋላ ባለፉት 16 ጨዋታዎች በሁሉም ውድድሮች ምንም ሽንፈት አልገጠመውም። ዛሬ ምሽትም ስፔን ላይ አንድም ያለመሸነፍ ግስጋሴውን ለማስቀጠል ሁለት
ሁለትም በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜውን ለመቀላቀል ይፋለማል። በመጀመሪያው ዙር ጨዋታም ከባድ ተፋላሚ ሆኖ የቀረበው የፕሪሚየር ሊጋው ክለብ ቤኔፊካ ጠባብ የሆነውን ውጤት ለመቀልበስ በጨዋታው የሚያደርገው እንቅስቃሴ ከወዲሁ ተጠባቂ ሆኗል። አርጀንቲናዊ ተጫዋች አንሄል ዲ ማሪያ በቤኔፊካ በኩል አሁንም የመልሱ ጨዋታ የሚያልፈው ተጫዋች ሆኗል። የባርሴሎናና የቤኔፊካ የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታ ምሽት 2:45 ሲል ጅማሬውን ያደርጋል። በሌላ የጥሎ ማለፍ የመልስ መርሃ ግብር ወደ ሩብ ፍጻሜ ማለፍ ተስፋ አጣብቂኝ ውስጥ የገባው ፌኖርድ ሮተርዳም ወደ ጣሊያን ተጉዞ ምሽት 5 ሰዓት ከኢንተር ሚላን ይጫወታል። በቀድሞ የአርሰናል ተጫዋች ሮቢን ቫን ፐርሲ የሚሰለጥነው የኤርዲቪዚው ክለብ በመጀመሪያው ዙር ጨዋታ በሜዳውና በደጋፊው ፊት በኢንተር ሚላን 2-0 መሸነፉ አይዘነጋም። ፌኖርድ ሮተርዳም በታሪኩ ለመጀመሪያ ጊዜ በአውሮፓ ቻምፒየንስ ሊግ 16ቱን በተቀላቀለበት ዓመት የመድረኩ ጉዞ የሚፈተንበትን ምሽት ያሳልፋል። የኤርዲቪዚው ክለብ ዛሬ ምሽት በጁሴፔ ሜዛ የሚያደርገውን የመልስ ጨዋታ ከሁለት በላይ ግቦችን አስቆጥሮ የማሸነፍ ግዴታ ውስጥም ገብቷል። በጉዳት ስብስቡ እየሳሳ የመጣው የአሰልጣኝ ሲሞኔ ኢንዛጊ ቡድን ኢንተር ሚላን በተለይ በተከላካይ ስፍራ ተጫዋቾች ጉዳት እየታመሰ ይገኛል። አሰልጣኝ ሲሞኔ ኢንዛጊ የቡድኑ ቋሚ ግብ ጠባቂ ያን ሶመር ወደ ጨዋታ መመለሱን በመልካም ዜናነት አንስተውታል። ማቴዎ ዳርሚንና ፌዴሪኮ ዴማርኮ አሁንም በጉዳት ከጨዋታ የራቁ የኔር አዙሪዎቹ ተከላካይ ናቸው። ክቡራን ተመልካቾቻችን ለዜና ኢትዮጵያ የተዘጋጁ የስፖርት ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ቀን